ምዕራፍ 12 የአገር መከላከያ ሚኒስቴር መቦርቦርን ያጋለጡ አጋጣሚዎች በከፊል ወደ መከላከያ የተሰነዘረው የህወሓት አመራሮች ከፋፋይ እጅ ተቋሙን እየሸረሸረ መምጣቱ መለዮ ለባሹን ሳይቀር ለአመጽ አነሳስቷል። ከዚህ በታች የምጠቅሳቸው ምሳሌዎች መከላከያ ውስጡን በምስጥ እየተቦረቦረ መቆየቱ የተጋለጠባቸው አጋጣሚዎች ናቸው። ከኢትዮ ኤርትራ ጦርነት ተንገራግጮ መቆም በኋላ እኔ በአገሪቱ ከነበሩት ኮሮች አንዱ ከሆነው 110ኛ ኮር አዛዥነት ተነስቼ የመከላከያ መረጃ ዋና መምሪያ ኃላፊ ሆኜ ተመደብኩኝ። ከዚህ ምደባ በኋላ ነበር ለመጀመሪያ ጊዜ የመከላከያ ካውንስል አባል ሆንኩት። በዚያን ወቅት የኮር አዛዦች፣ የዋና መምሪያ ኃላፊዎችና የአየር ኃይል አዛዥን በማካተት በጠቅላይ ኤታማዦር ሹሙ ሊቀመንበርነት እንዲመራ ተደርጎ ነበር የተዋቀረው። በድምርም ከ15 ያላነሱ ጀነራሎችን በማካተት ነበር ስራው የተጀመረው። ለካውንስሉ የተቀመጠለት ግዳጅም በዋናነት መከላከያ በህገ መንግስቱ የተቀመጠለትን ግዳጅ በብቃት እንዲወጣና ሰላምን በማረጋገጥ የበኩሉን ድርሻ በመወጣት ረገድ ብቁ ሆኖ እንዲገኝ፣ ካውንስሉ ደግሞ በተለይ በተቋሙ ያሉ የዝግጁነት ክፍተቶችን በመሙላትና አሰራርና የፖሊሲ ጉዳዮችንም በጥናት ተመስርቶ መልስ በመስጠት ላይ አተኩሮ እንዲሰራ ነበር የተሰጠው ተልዕኮ። ለዚህ ሲባልም ካውንስሉ በወር አንዴም ሁለቴም እየተሰበሰበ ስራውን እየሰራ ለተወሰኑ ዓመታት ከተጓዘ በኋላ በሂደት ግን መልስ እያጡ የሚንከባለሉ ጉዳዮችና በየጊዜው ይነሱ የነበሩ አጀንዳዎች ጋር በተያዘ ጠንከር ያለ አስተያየት በሚሰነዝሩና አቋም ይዘው በሚከራከሩ አባላት በተለይም ከኤታማዦር ሹሙ ጀነራል ሳሞራ ጋር አለመግባባቶች እየተስተዋሉ መሄድ ጀመሩ። በሂደትም ካውንስሉ በጀነራል ሳሞራና በአቶ መለስ መካከል በተደረገ የሐሳብ ልውውጥና መግባባት መሰረት ካውንስሉ ከጥቅሙ ይልቅ ችግር ፈጣሪነቱ እያመዘነ እንደሆነ ተደርጎ ተወሰደ። በሂደትም በ1995 ዓ.ም መጨረሻ አካባቢ ጀነራል ሳሞራ ከጠቅላይ ሚኒስትር መለስ ጋር የተነጋገርኩበትና የተወሰነ ጉዳይ ነው ብሎ ሁሉም የካውንስሉ አባላት በተገኙበት ስብሰባ ላይ ከዛሬ ጀምሮ የአማካሪነት ሚና እንጂ ከዛ የዘለለ ሌላ ሚና እንደማይኖረው የመርዶን ያህል አበሰረው። ካውንስሉ ተቀምጦለት ከነበረው ተቋሙና ሰራዊቱን ለግዳጅ ዝግጁ ከማድረግ፣ ጥናት ከማካሄድ፣ ፖሊሲ የመመሪያዎችና የአሰራር ክፍተቶችን ከማስወገድ ደረጃ ዝቅ ብሎ የኢታማዦር ሹሙ አማካሪ መሆን ብቻ እንደሆነ ተፈላጊነቱ ለአባላቱ ከተነገረ በኋላ ለሁሉም ሊባል በሚችል ደረጃ ግራ የሚያጋባ ሆነ። ከዚህ ቀጥሎ የካውንስሉ አባላት እየተነገራቸው ያለው ጉዳይ ከሁለት አማራጭ አንዱን እንዲይዙ ጥሪን የሚያቀርብ አይነት ሆነባቸው። አማራጮቹም አንደኛው አድርባይ ሆነ እምነትን ሸጠ መቀጠል ሲሆን፣ ሁለተኛው አማራጭ ደግሞ ይዞት የሚመጣ የሚገመት ጣጣ ቢኖርም ላመንክበት ሐሳብና እምነት እየቆምክ መቀጠል በሚል ዙሪያ የሚካተቱ ነበሩ። ቀጥሎ የመጣው እውነታም አብዛኛው የካውንስሉ አባል የነበረ ለአድርባይነት እጅ የሰጠበት፣ የተወሰኑ ግለሰቦች ደግሞ ለእምነታቸው በመቆም ተገማች የሆነ ዋጋ የሚከፍሉበት ሁኔታ በተቋሙ ተከሰተ። ከሁሉ በላይ ግን መከላከያ በዚህ መልኩ የጀመረው ራሱን የመቦርቦር ሁኔታ ማመቻቸት ከፍተኛ የጦር አመራሮች መካከል ሳይቀር ሐሜት፣ መቦዳደን፣ ተስፋ መቁረጥ፣ አሳታፊነትን ማድረቅ ወዘተ እየገነኑ መጡ። ከዚህ በተያያዘም ካውንስሉ የኢታማዦር ሹሙ አማካሪ ተብሎ እያለም አልፎ አልፎ ከጠቅላይ ሚኒስትር መለስ ዜናዊ ጋር ስብሰባዎች ይደረጉ ነበር። የካውንስሉ አባላት ከጠቅላይ ሚኒስትር መለስ ጋር ባደረጓቸው ስብሰባዎች ተደጋግመው በአባላቱ ይነሱላቸው ለነበሩ ጥያቄዎች አጥጋቢ መልስ የሚታጣበት ሁኔታ እየሰፋ ሄደ። መከላከያም ከውስጡ በከፍተኛ አመራሮች መካከል ሳይቀር የግንኙነት መሻከርና የፖለቲካ አለመረጋጋት እየጸናበት ሄደ። በተለይ አቋም ይዘው ሐሳብ ከሚያነሱና ከሚከራከሩ ግለሰቦች ጋር ይህች አተር ካደረች አትቆረጠምም አይነት የነገሮች አተያይ ነገሰ። በሂደት ምንም ህጋዊ መሰረትና ተቀባይነት የሌለው ያልተጻፈ መተካካት የሚል አሰራር ለሀገር ደህንነት ሲባል ዩኒፎርም ለለበሰው ተቋም ተግባራዊ እንዲያደርገው ከላይ ወደ ታች መፈናፈኛ የሌለው መመሪያ ሆኖ ወርዶ መከላከያም በውስጡ ለነበረው መቆሳሰል እንደ ሁነኛ መፍትሄ አድርጎ በመውሰድ ያለማቋረጥ በገፍ አባላቱን በማባረር ተጠመደ።
ይህ ሙሉ ያቶ መለስ ድጋፍ የነበረው ጋጠወጥ ፖሊሲ ብዙ የተቋሙ አባላት ሜዳ ላይ ጣላቸው። ተቋሙም ጅብ የራሱን ቁስል ይበላል እንደሚባለው መከላከያም ራሱን በራሱ በመቦርቦር አዳከመ። ጀነራል ከማል ገልቹ በ1990 ዓ.ም የ32ኛ ክፍለ ጦር ምክትል አዛዥ ነበር። የኢትዮ ኤርትራ ጦርነት ሲጀመር በሶማሊያ ክልል ከዛ በቡሬ ግንባር 13ኛ ክፍለ ጦር ስትቋቋም በማዕረግ የበታቹ ለሆነው የክፍለ ጦሯ ምክትል አዛዥ የፍስሐ ምክትል ሆኖ ተመደበ። ከዚያ በ1991 መጨረሻ 26ኛ ክፍለ ጦር ሲፈጠር የክፍለ ጦሩ ምክትል አዛዥ ሆኖ ወደ ባድመ ግንባር ሲመጣ ከኔ ጋር ለመጀመሪያ ጊዜ ተገናኘን። በኋላም የክፍለ ጦሮች ቁጥር ጨምረን 28ኛ ስትፈጠር የክፍለ ጦር አዛዥ ሆኖ በ110ኛ ጦር አብረን ሰራን። በኢትዮ ኤርትራ ጦርነትም በ1992 አብረን ግዳጅ ፈጸምን። በዚያው ዓመትም የሰላም አስከባሪ ኃይል አዛዥ ሆኖ ወደ ላይቤሪያ ተሰማራ። 1 ዓመት ቆይቶ ከተመለሰ በኋላ አዲስ የተፈጠረችው የ18ኛ ክፍለ ጦር አዛዥ ሆኖ ተመደበ። ብርጋዴር ጀነራል የሆነውም ከኢትዮ ኤርትራ ጦርነት በኋላ ነው። ማዕረጉ እንደተሰጠው ግን በስራ ምደባ ሌሎች ኮር አዛዥ ሲሆኑ እሱ ወደ ክፍለ ጦር አዛዥነት ተገፋ። ክፍለ ጦር አዛዥነትን ግን ለ2 ዓመት ያህል በኤርትራ ጦርነት ጊዜ የሰራበትና አመርቂ ውጤትም አምጥቶ ከኮሎኔልነት ማዕረግ ወደ ጀነራልነት ማዕረግ ያገኘበትም ነበር። ሆኖም ግን የጀነራልነት ማዕረግ ተሰጥቶት ሲያበቃ በኃላፊነት ግን ባገለገለበት የክፍለ ጦር አመራርነት እንዲቀጥል ሲደረግ ቅሬታ አደረበት። በወቅቱ ከነበረው ቺፍ ኦፍ ስታፍ ጋር ቢወያይበትም ግልጽ የሆነ ምላሽ እንዳላገኘ አጫውቶኛል። የ18ኛ ክፍለ ጦር አዛዥ ሆኖ እስከ ነሐሴ 1997 ከቆየ በኋላ በነሐሴ 9 1997 በምዕራብ ግንባር የነበሩትን የኦሮሞ ተወላጅ የሰራዊቱን አባላት ይዞ ወደ ኤርትራ ሸሸ። እነሱም ከ18ኛ 33ኛ 31ኛ 8ኛ ሜካናይዝድ እና 14ኛ ክፍለ ጦር የተውጣጡ 282 ወታደሮች ነበሩ። እነዚህን ወታደሮች እንዲከተሉት ያደረገበትን ምክንያት ሲገልጽልኝ በመከላከያ ውስጥ ፍትሃዊ አሰራር መጥፋቱ፣ በሀገር ደረጃም ፍትሃዊ ስርዓት አለመኖሩ፣ ሰውን ለመጥቀምም ለመጉዳትም የሚውል ህገወጥ ኔትወርክ መጠናከሩ፣ ሙስናና አድሎ መስፋፋቱ እንዲሁም በ1997 ምርጫ በገሃድ እስኪታይ ድረስ ህዝቡ በኢህአዴግ ተስፋ መቁረጡ ለውሳኔ ያውቅቶታል። ግንኙነት ለመፍጠር የድርጅቶች በዓላት ሲኖሩ ሰዎች ወደዚያ እንዲመጡ በማድረግ በማገናኘትና ሐሳብ እንዲለዋወጡ ማድረጉና ወታደሮቹን ለማደራጀትም እንደተጠቀመበት ያውሳል። ቅስቀሳው በቀላሉ እንዳይታወቅም በተቻለ በሁሉም ኮሮች ለማድረግ ጥረት አድርጓል። ጀነራል ከማል ከሁሉ ጋር እንታይ ስለነበር የሚሄደው ከሄደ በኋላ ቀሪዎቹ ከጀነራሉ ጋር ታይታቸዋል ተብለው ብዙ ግፍ ደርሶባቸዋል። ከሁሉም ጋር መታየታችን ግን እንቅስቃሴያችን እንዳይጋለጥ እንደ ስልት ተጠቅመናል ብሎ በራሱ አንደበት አጫውቶኛል። ለመውጣት ቀን ከቆረጡ በኋላም የመጨረሻ አደረጃጀት ተፈጥሮ ተነስ ጉዞ ጀምር ሲባል እንዲጓዝ ተስተካክሏል። እንደየክፍለ ጦሮቹ አቀማመጥና አቅጣጫ ወደ ኤርትራ መሻገሪያ መስመር ተመርጧል። መንገድ በሌሊት የሚያሳዩ እረኛዎችም ተዘጋጅተዋል። በተቻለ መጠንም በስልጠናና በልምምድ አንዱን ከሌላው የማቀላቀል ስራ ተሰርቷል። በሚቀረው አብዛኛው ኃይልም በመንግስትና በስርዓቱ ላይ ጥርጣሬን ይዞ እንዲቀጥል ለመስራት ተሞክሯል። ለመውጣት 2 ሳምንት ሲቀራቸው የኤርትራ ሰዎች ነገሩን እንዲያውቁና ሁኔታውን እንዲያመቻቹላቸው በዱባይ ከነበረ የሻቢያ ሰው ጋር ግንኙነት አድርጓል። ሻቢያም እቅዱ እንደደረሰው አስፈላጊውን ነገር አመቻችቷል። ነሐሴ 9ን የመረጡት ወሬው ቀድሞ መውጣት ስለጀመረ እቅዱን በ2 ሳምንት ወደፊት ለመሳብ ነው። በጀነራል ከማል የሚመራው ቡድን የውስጥ አመጽ እንደሚያስነሳ አባዱላ ገመዳ ለመለስ ነግሯቸው እንደነበር፣ አቶ መለስም ጀነራል ከማልን ማግኘት እንደሚፈልጉ መልእክቱ በአቶ አባዱላ አማካይነት እንደደረሰው፣ ጀነራል ከማል ግን ከአቶ መለስ ጋር የሚያገናኝ ምንም ምክንያት እንደሌለውና መገናኘትም እንደማይፈልግ ለአቶ አባዱላ ከገለጸለት በኋላ እንቅስቃሴውን እንደቀጠለበት ይገልጻል። እንዲህ ያለ ከባድ ስራ ሲሰሩ ሚስጥሩን እንዴት መጠበቅ እንደቻሉ ጠይቄው ጀነራሉ ሲመልስልኝ ከሁሉ በላይ ምስጢር መጠበቅ ያስቻለን ትልቁ ነገር በመሐከላችን የፈጸምነውና የምንፈጽመው ቃለ መሐላ ነበር። መሐላው ማንም ሰው እንቅስቃሴ ውስጥ እያለም ሆነ አቋርጦ ከወጣ በኋላ ምስጢር ቢያወጣ በህይወቱ ላይ አደጋ እንደሚደርስበት የሚያረጋግጥ ነበር ብሎኛል። የቃለ መሐላውን ይዘት ግን እኔም አልጠየቅኩትም፣ እርሱም በዝርዝር አልነገረኝም። ከጀነራል ከማል ጋር ወደ ኤርትራ የተሻገሩት ወታደሮች ከ6 የተለያዩ ክፍለ ጦሮች የተውጣጡ እንደሆኑ ይገለጻል። ከየክፍለ ጦሩ በየአቅጣጫቸው እንቅስቃሴ የሚጀምሩበት ሰዓትና ቀንም ፈጥረውት በነበረው አደረጃጀት አማካይነት ለሁሉም በአካል እንደተነገራቸው ያብራራል። ሌላው ተጠቅመንበታል የሚለው ስልት ደግሞ
የአባላት የቅሬታ መስሚያ ቀን የሚባል መፍጠራቸው ነው። እንደ ተቋም በመከላከያ ውስጥ ያልነበረና አባሎቹ ቅሬታ አለብን በሚል ሰበብ በተለይ በእንቅስቃሴ ውስጥ ካሉ አመራሮች ጋር በቀላሉ መገናኘት እንዲችሉበት ታስቦ የተፈጠረ አሰራር ነበር። በዚህ ስልት አባሎቹ ቅሬታ አለብኝ በማለት እስከ ክፍለ ጦር አዛዥ ድረስ መገናኘት ይችሉ ስለነበር አካሄዱ ኔትወርካቸውን ለማጠናከርና ወደ እንቅስቃሴው የሚገባውን የወታደር ቁጥር ለማብዛት እንዲሁም ለእንቅስቃሴያቸው የሚጠቅም ሐሳብ ለመለዋወጥ እንደጠቀማቸው ገልጾልኛል። ይህም ግዳጅ ለመሰጣጣትና በውስጥ ሆነው ለመጠናከር አግዟቸዋል። ለእንደነዚህ አይነቱ ከባድ ስራና ግዳጅ እንድትጨክንና ይቻላል እንድትል ያደረገህ ምንድነው ብዬ ላነሳውለት ጥያቄ ሲመልስ እንደሚከተለው ይላል። ሰራዊቱ በቅሬታ ተበክሏል። አንድ አይነት ዩኒፎርም ቢለብስም ማስተሳሰቡ የተበተነ ነበር። እያንዳንዱ ወታደር ለጫማና ለዩኒፎርም ራስ ክፈል እየተባለ በመንግስትና በመከላከያ ሲዋከብ ነው የነበረው። በ1993 ኢህአዴግ በውስጥ የፖለቲካ ቀውስ ሲመታ ሰራዊቱም የቀውሱ ሰለባ ሆኖ ነበር። በእያንዳንዱ ወታደር ተስፋ መቁረጥ የታየበት ጊዜ ነበር። እንደ ሀገርም ፖለቲካው ቀውሱ ተስፋ አስቆራጭ ነበር። እኔ በተሳተፍኩበትና አቶ መለስ በመራው ስብሰባ ላይም አቶ መለስ መከላከያውም ሲቪል ባለስልጣኑም 49% ወደ ኮራፕሽን ገብቷል፣ የትኛውን ሚዘን የትኛውን እንደምንተው ለመወሰን ተቸግረናል በማለት የገለጸበት ሁኔታ በራሱ ከባድ ተስፋ መቁረጥ ውስጥ እንደገባ ካደረጉኝ ምክንያቶች አንዱ ነበር። በርግጥ እነሱ እኔ ከውስጥ የመንግስት ግልበጣ እንዳሰብኩ አድርገው ነበር የኔን እንቅስቃሴ ተረዱት። እኔ ግን በውስጥ መንግስትን የመገልበጥ ሐሳብም እቅድም አልነበረኝም። ቀላሉ ስራም እሱ ስላልነበረ በዚህ ላይ ደግሞ አንዱና ትልቁ የጠቀመኝ አባላቱ ስለሚያውቁኝ የማነሳላቸውን ሐሳብ ለመቀበል ችግር አልነበረባቸውም። በግሌም በነበረኝ ከባድ ተስፋ መቁረጥ የተነሳ መስዋዕት ልሁን ብዬ ወሰንኩና ሄድንበት 282 ወታደሮችን ይዤ ወደ ኤርትራ ተሻገርኩ። የላይቤሪያ ሰላም አስከባሪ ተመላሽ ወታደሮች አመጽ በ1997 ዓ.ም በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ላይቤሪያ ቆይተው የተመለሱ ወታደሮች የተባበሩት መንግስታት ድርጅት ወይም ተመድ የመደበላቸውን 25% ክፍያ ሊቀበሉና ረፍት ወስደው ወደ ስራ እንዲመለሱ ታቅዶ ፍቼ ተቀምጦ ነበር። ሆኖም ከሄዳችሁበት ጊዜ እስክትመለሱ የተከማቸ ደሞዛችሁ ብቻ እንጂ የተመድ 25% አይሰጣችሁም ተባሉ። ይህንን ውሳኔ የወሰኑት ሳሞራና መለስ እንደነበሩ አስታውሳለሁ። ሁለቱ ውሳኔውን እንደወሰኑም በጀነራል ሳሞራ በወቅቱ ለነበረው የመከላከያ ካውንስል ወይም ጀነራሎች በአባልነት የሚሳተፉበት ከአቶ መለስ ጋር ሆነው የወሰኑት ውሳኔ ለውይይት ቀርቦ በካውንስሉ አባላት ተቀባይነት እንዳላገኘ አስታውሳለሁ። ነገር ግን የካውንስሉ አባላት ሐሳብ ወደ ጎን በመተው ሁለት ጀነራሎች ማለትም ብርጋዴር ጀነራል መስፍን አማረና ብርጋዴር ጀነራል ገብረ እግዚአብሔር መብራህቱ የሚባሉ የመከላከያ መስሪያ ቤት ባልደረቦች ተመላሽ ሰላም አስከባሪውን ኃይል ወዳለበት ወደ ፍቼ ሄደው ለአባላቱ ገንዘባቸው እንደማይሰጣቸው መወሰኑን እንዲነግሯቸው ተልከው ሁለቱ ጀነራሎች ስፍራው ላይ እንደደረሱና አባላቱን ሰብስበው ውሳኔውን እንደገለጹላቸው በውሳኔ የተበሳጩት አባላቱ ጀነራሎቹ እዛው እንዳሉ ወዲያው አስረዋቸው የሰላም አስከባሪ ተመላሾቹ አከታትለው የፍቼ ጓጽዮን አማራ አዲስ አበባ መንገድን ዘግተው አድማ መቱ። ያኔ የጋለ የምርጫ ቅስቀሳ ነበርና መንግስት ራሱ ላይ ቤንዚን አርከፍክፎ እሳት የመለኮስ አይነት ግዙፍ ስህተት ሰራ። ነገር ግን ማናለብኝነት ወይም አርበኝነትና ኃላፊነት የጎደለው ውሳኔ ጣጣው ከባድ ሆኖ መጣ። የሰራዊቱ አመጽ ይባስ ብሎ መንግስት ሰራዊቱ በማመጹ ተደናግጦ እሺ መንገዱን ክፈቱና እኔ ከፍላለሁ ሲል ገንዘብ ከየት ይምጣ? ቀኑ እሁድ ነበርና ባንኮች ሁሉ ዝግ ነበሩ። ወታደሮቹ ገንዘባችሁ ይከፈላቸዋል አድማውን አቁሙ ቢባሉ የከዳንን መንግስትና መስሪያ ቤት በምን እንመን ብለው እምቢ አሉ። ይህን ጊዜ ነገር ከዚህ በላይ ሳይበላሽ መፍትሄ ማበጀት ይሻላል ብዬ እኔው ራሴ ኮሎኔል መኮንን ከበደ የሚባል የፍቼ ተወላጅ ጋር ስልክ ደውዬ እዚያ መሆኑን ካረጋገጥኩ በኋላ የአካባቢውን የሀገር ሽማግሌዎች ይዞ እንዲሄድና ሽማግሌዎቹ እንዲከፈላቸው እንደሚያደርጉ ቃል እንዲገቡላቸው አድርጋልኩት። በዚህ መንገድ ልጆቹ ሽማግሌዎቹን አምነው መንገዱን ከፈቱት።
በነጋታው ገንዘባቸው ተከፈላቸው። ያቺን 25% ግን መንግስት ነበር የሚዘርፋቸው። አመጹ ሲያንስ ነው። ያመጹት 3 ሻለቃዎች ነበሩ። በላይቤሪያ ቆይታቸው የ3 ሻለቃዎች መሪ ደግሞ ጀነራል ከማል ገልቹ ነበር። የሚገርመው እኔ ችግሩ በሰላም እንዲፈታ ጥረት በማደርግበት ሰዓት በምርጫው ቅስቀሳ መጋጋል ሰበብ አዲስ አበባ የነበረው አጋዚ የሚባል የኮማንዶ ክፍለ ጦር የተወሰነ ኃይሉን ይዞ ወደ ፍቼ ተንቀሳቅሶ በኃይል የ3ቱን ሻለቃ አመጽ እንዲያስቆም ታዞ ነበር። የኮማንዶ ኃይሉ በጀነራል ሙልጌታ በረሃ እየተመራ ወደ ቦታው ተንቀሳቅሶ እንጦጦ ደርሶ እንደነበር አስታውሳለሁ። በግሌ ውሳኔው ኃላፊነት የጎደለው በማናለብኝነት የተወሰነና የሚያስከትለው ውጤትም አስከፊ ሊሆን እንደሚችል ተገንዝቤ ስለነበር በተቻለ መጠን ሁኔታው በሰላም እንዲያልቅ ወታደሮቹም ገንዘባቸው እንዲከፈላቸው የተንቀሳቀሰው የኮማንዶ ሰራዊትን ፊቼ ደርሶ ግጭት እንዳይፈጠር ብዙ ጥረት አደረኩ። ኮማንዶቹን ይዞ እንዲንቀሳቀስ የታዘዘውን ጀነራል ሙልጌታን በጎን በስልክ እያገኘው ከንጦጦ እንዳያልፍና ሁኔታውን በኃይል ወደ መቀየር እንዳይገባ ፍጥነት እንዲቀንሱ በሰላም እንዲፈታ ቅድሚያ እንዲሰጡ እወተውተው ነበር። ጀነራል ሙልጌታን በሐሳቤ በመስማማቱ ከንጦጦ አካባቢ ሳልፍ ጉዳዩ በፍቼ ሽማግሌዎች ጣልቃ ገብነት በሰላም ተፈታ። ጀነራል ከማል ገልቹ እኔ አዛዦኜ ለመጨረሻ ጊዜ በመራውት 110ኛ ኮር የአንድ ክፍለ ጦር አዛዥ ሆኖ ከኔ ጋር ሲሰራ ከኮሩ አመራርና ክፍለ ጦር አመራሮች ጋር ሆነን እንደ ቡድን የጋራ አመራር እየሰጠን በኢትዮ ኤርትራ ጦርነት የተሰጠንን ግዳጅ ከዝግጅት እስከ በመጨረሻ ባመርቂ ውጤት እስክናጠናቀቅ የአመራሩ ቡድን አባል ሆኖ የተሰጠውን ግዳጅ በድል ያጠናቀቀ ከፍተኛ መኮንን ነበር። የውትድርናና የፖለቲካ ብቃቱንም በስራው አረጋግጧል። ጀነራል ከማል እንደ ሰው የመጣለትን ሐሳብ እንደ ሰው ጮክ ብሎ የመናገር ባህሪ ነበረው። ታዲያ ይሄ ባህሪው በጀነራል ሳሞራ ስላልተወደደለት ከመከላከያ አዛዥ ጋር አፋጦት ነበር። እየተባባሰ ሄዶ ጀነራል ከማልን 282 ወታደሮች ይዞ እስከ መሸፈት አደረሰው። እሱ ወደ ኤርትራ ከተሻገረ በኋላ ከጀነራሉ ጋር ተቀራረቡ ነበር የተባሉ በርካታ የኦሮሞ ተወላጆች ወታደሮች ላይ ብዙ ውጣውረድ እንደደረሰባቸው ማውቃለው። የኮሎኔል ገመቹ አያና መሸፈት ይህም በ1997 ዓ.ም በሀገሪቱ ከነበረው የፖለቲካ ትኩሳት ጋር ተያይዞና እኔም የመከላከያ መረጃ መምሪያ ኃላፊ በነበርኩበት ጊዜ ጀነራል ሳሞራ በስልክ ደውሎ ኮሎኔል ገመቹ አያና ቶሎ ብለህ አሁን እሰረው የሚል ቀጭን ትዕዛዝ ይሰጠኛል። እኔም እሰረው ብቻ የሚለውን ትዕዛዝ ምንም ማብራሪያ ስላልነበረው አከታትዬ ምን ስላደረገ ነው የሚታሰረው አስሬስ ለማንም ማስረከበው ብዬ ሳሞራን ጠየቅኩት። እሱም ዝም ብለህ ሰረው ብያለሁ ሲለኝ የባሰ ስሜቴ ተጎዳና ዝም ብዬም አላስረውም የማስርበት ምክንያት ማወቅ ፈልጋለሁ አስሬ ለማን እንደማስረከበውም ማወቅ አለብኝ ስለው ጊዜ ሳይወስድ እኔን ወደ መሳደብ ተሸጋገረ። እኔም በሰደበኝ ልክ ሰደብኩት። ከዛ ስልኩን ዘጋነው። አከታትይም በኔ ስር የነበሩት የጥበቃ አባላት በአካል አግኝቼ ኮሎኔል ገመቹ አያናን በመኖሪያ ቤቱ ካለ አይታችሁ መኖሩን ካረጋገጣችሁ በኋላ ተከታተሉት፣ እሰሩት ተብለናል፣ ግን አስረንና ህጉን ተከትለን ለማን እንደምናስረክበው ግልጽ የሆነ ነገር ስለሌለ ክትትል ብቻ አድርጉ የሚል ትዕዛዝ ሰጧቸው። ይህንን ትዕዛዝ ከኔ የተቀበሉ አባላትም ኮሎኔል ገመቹ በቤቱ እንዳለ ሪፖርት አደረጉልኝ። ከዛ ግን ታስሮ ለማን እንደሚሰጥ ስላልተነገረኝ በመሃል ቀናት አለፉና ኮሎኔል ገመቹም በኋላ እንደሰማሁት ከቤቱ እየወጣ እየገባ እንደሰነበተና ከተወሰነ ጊዜ በኋላም ከአገር ቤት ጠፍቶ ድምፁ ከአስመራ ተሰማ። ኮሎኔሉ ድምፁ ከአስመራ እንደተሰማ አቶ መለስ ዜናዊ፣ ጀነራል ሳሞራና ጌታቸው አሰፋ እኔን ጠመዱኝ። በኔ ትዕዛዝ ያለማክበር ምክንያት ሊያመልጥ እንደቻለ ተደርጎም ተወሰደ። ኮሎኔል ገመቹን እንዲታሰር መረጃ የተሰበሰበበት በደህንነት ኃላፊው ጌታቸው አሰፋ እንደሆነም በኋላ አውቄያለሁ። ጉዳዩ ኮሎኔል ገመቹ ኦነግ ነው፣ ከኦነግ ጋር እየተገናኘ ነው የሚል እንደነበርም ለማወቅ ችያለሁ። በኔ በኩል ግን ኮሎኔል ገመቹን አንደኛ ቀደም ብሎ ምርጥ የመድፍ ባለሙያ ከምንላቸው አንዱ ሆኖ ከኔ ጋር ሰርቷል። ጥሩ መኮንኖች ብለን ተስፋ ከምናደርግባቸውም አንዱ ነበር። ታዲያ ጉዳዩ ልክ እንደ 1985 ዓ.ም ህግና ስርዓት ተበጅቷል እየተባለ መከላከያ ግን በገፍ በበረሃ ህግ የራሱን አባላት እንዳሰራቸው ሁሉ በዛውን ቀጥልበት ካልተባለ በቀር ከፍተኛ መኮንን ይቅርና የሆነ ተራ አባል ወታደርም ከታሰረ በኋላ በ48 ሰዓታት ውስጥ ከነ ጉዳዩ ወደ ፍትህ መቅረብ እንዳለበት የሚደነግግ ህግ ወደ ጎን ተገፍትሮ ዝም ብለህ ሰር የሚል ቀጭን ትዕዛዝ ሲደርሰኝ ግን ለህሊናዬም ቢሆን የቀፈፈኝ ነገር ነበር። ኮሎኔል ገመቹ የለም ጠፋ ከተባለ በኋላ ግን እኔ በማንነቴ ኦሮሞ ሆኜ ተገኝቼ ብሆን ኖሮ
እኔም ኦነግ የሚል ታርጋ ነበር የሚለጠፍብኝ። ነገር ግን ማንነቴ ኦሮሞ ስላልሆነና ታርጋው አልተለጠፈብኝም። የመከላከያ መበስበስ በዚህ ሳያበቃ በ1997 ዓ.ም እነ ጀነራል አሳምነው ጽጌ፣ ጀነራል ተፈራ ማሞና ሌሎች የተቋሙ አባላት ይባስ ብሎ መንግስትን ለመገልበጥ አሲሯል በሚል ለእስር ተዳርገው ጉዳት ደርሶባቸዋል። በለውጥ ጊዜ ግን ከስር እንዲፈቱ ተደረገ። ዋናው ቁም ነገር መከላከያ ከአገሪቱ የቀውስ አዙሪት ለብቻው ትውልድ ተሻጋሪ ተቋም እንዲሆን በኢህአዴግ የመንግስትነት ጊዜ ፍላጎት አልነበረምና ይባስ ብሎም ከውስጡ መንግስትን ለመገልበጥ የሚያሴሩ እያወቅኩኝ ነው፣ አላሰራ እያሉኝ ነው እያለ በውስጡ በሚያመርተው ቅራኔ ፈቀቅ ማለት ተስኖት እየተልፈሰፈሰ እያለ ነበር የለውጡ ወላፈን የደረሰበት። የኢትዮጵያ መከላከያ ሰራዊት መደበኛና ዘመናዊ ሆኖ የብሔሮችን ብሔረሰቦችና የህዝቦችን ሚዛናዊ ተዋጽኦ አካቶ እንዲቋቋም በኢፌዴሪ ህገ መንግስትና በሌሎችም አዋጆች አቅጣጫ ተቀምጦለታል። መከላከያ ሰራዊት ከነዚህ አኳያ ሲቃኝና በኢህአዴግ ስርዓትስ እንዴት ሆኖ ተጓዘ ተብሎ ሲጠየቅ እንደተጻፈው እንዳልኖረ ግልጽ ይሆናል። ተዋጽኦን በሚመለከት በይዘት ሳይሆን በቁጥር ከፖለቲካ ፍጆታ የማያልፍ የማመጣጠን ሙከራ ተደርጓል። ከጽዳት ሰራተኛ እስከ ጠቅላይ ሚኒስትር ወያኔ ወይም ትግሬ እየተባለ ከባድ ቅጥቀጣ ሲፈጸም እንደኖረው ሁሉ መከላከያም የወያኔ ቤት ብቻ ነው ተብሎ ከመፈረጅ አላመለጠም። በተለይ ከ1985 እና ከ2003 ዓ.ም በኋላ ተጠናክሮ ከወጣው መተካካት የሚባል ያልተጻፈ ጋጥወጥ ፖሊሲ በስፋት ሲተገበር በመከላከያ የነበረው የትግራይ ተወላጅና ከመከላከያም እንዲገለሉና እንዲርቁ ከሚፈለጉ የአማራና የኦሮሞ ተወላጆች ላይ በነጭ ወረቀት የማባረር ግፍ ተፈጽሟል። የመከላከያ አባላት ሌላ ስራ በሚሰሩበት ሙያ ሳይሰማሩ በቂ ማቋቋሚያ ሳይሰጣቸው በገፍ ተባረዋል። መተካካት መሰሪ ተግባር መሆኑን የሚያሳየው አባላት ከነቅሬታቸው በገፍና በግፍ የተባረሩበት ተተኪ ሳይዘጋጅ መሆኑ ነው። ሁለተኛው መከላከያን መደበኛና ዘመናዊ አድርጎ የመገንባቱ ነው። መከላከያ አባላቱን ውጭ አገር ልኮ እንዳያስተምርና እንዳያሰለጥን በሚከላከል ያልተጻፈ የመንግስት ፖሊሲ ይመራ ነበር። ከዚህ በፊት የተላከ ሰው በዚያው ስለቀረ የሚል ውሃ የማያነሳ ሰበብ ይሰጥ እንደነበር አስታውሳለሁ። በአገር ውስጥ የተቋቋሙት የትምህርትና ስልጠና ማዕከላት በቂ ዕውቀትና ክህሎት ለማስጨበጥ የሚችሉ ስላልነበሩ የመከላከያ አባላት እነዚህ ተቋማት ውስጥ ሰልጥኖ መውጣት ከዜና ማሟሟቂያነት ያለፈ ቁም ነገር አልነበረውም። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ከመሯቸውና ከፍተኛ መኮንኖች ከተገኘንባቸው ስብሰባዎች በአንዱ መከላከያ ዘመናዊና መደበኛ ባልሆኑ እየተቸገረ ነው፣ መፍትሄ ካልተበጀለት ችግሩ ዘላቂ ይሆናል ብለን ጥያቄ አቅርበንላቸው ነበር። እሳቸውም ሲመልሱ ስሙ በኢትዮጵያ የመደበኛና የዘመናዊ ሰራዊት ታሪክ አጼ ኃይለ ሥላሴ ብቻ ነበሩ ዘመናዊ ሰራዊት የገነቡት። ነገር ግን አጼ ኃይለ ሥላሴ የተበሉት ራሳቸው በገነቡት ዘመናዊ መከላከያ ነበር። እናንተም ይህን መገንዘብ አለባችሁ ብለው ቁርጣችንን ነገሩን። የመከላከያ መደበኛነትና ዘመናዊነት ጉዳይ በዚህ አይነት ይመራ ስለነበር መከላከያ ያደር ልምሻ እንደያዘው መሆኑን ቀጠለ። በተለይ በአቶ ኃይለ ማርያም ጊዜ በጎንደር የተከሰተውን የዘር ጭፍጨፋ ኃያል ዓለም በሶማሌና በኦሮሚያ ክልሎች አዋሳኝ ድንበር ላይ የነበረውን ቀውስ አላስታገሰም። መንገድ እየተዘጋ ህይወት ሲጠፋ ንብረት ሲዘረፍና ሲወድም ፋብሪካዎች ሲቃጠሉ የመከላከያ ያለ እየተባለም መስማት ወደማይቻልበት ደረጃ ደርሶ ነበር። ከሩቅ ሆኖ መመልከት የማይገባውን ጥፋት በዝምታ ከርቀት ሲመለከት ነበር። እንግዲህ ከመደበኛነትና ከዘመናዊነት እንዲርቅ በመደረጉ በሂደት ሽባ ከመሆን አላመለጠም። በኔ ልምድ ከሁሉም አደገኛው ነገር መከላከያን የሚያህል ግዙፍና ብዙ እንዲሰራ የሚጠበቅበትን ተቋም ባልተጻፈ ፖሊሲ መምራት ነው። የመከላከያ መዳከምና በልምሻ በሽታ የመሰቃየት አይነት ደረጃ መድረስ በመከላከያው በራሱ የተፈጠረ አልነበረም። የወያኔ ወይም ኢህአዴግ መንግስት ራሱ በገዢ መደብነት በሽታ መታመም ከህገ መንግስቱ ስልጣን ላይ ለመቆየት የሚችሉትና ህዝቡ የሚያባብላቸውን ኢኮኖሚ ነክ አንቀጾች ብቻ ነጥሎ ይዞ ትልልቆቹን የህገ መንግስቱን ክፍሎች ማለትም ዲሞክራሲያዊ፣ ፖለቲካዊ፣ ሰብአዊና የመሳሰሉትን መብቶች የሚመለከቱትን አንቀጾች ከወረቀት እንዳያልፉ አድርጎ ነበር። ኢህአዴግም በሂደት ጤናማ የሆነ መጥቶ ተተኪ በማፍራት ፋንታ ያለውን በልቶ እየጨረሰ በሽታው እየጠናበት ነበር። በዚህ የተነሳ መከላከያን በኢህአዴግ ዕድሜ ልክ ገድቦ አዳከመው። ህገ መንግስቱን በቁንጽል ወደ ህዝብ ለማውረድ ጥረት መደረጉና ወሳኞቹን አንቀጾች ከወረቀት እንዳይዘሉ መደረጉ መከላከያ ሄዶ በህዝብና በአገር ላይ ከውስጥ በሚቃጡ ጥቃቶች የሚጠፋውን ህይወትና ንብረት ማዳን ተሳነው።
ዘመናዊነትና መደበኝነትን በመነፈጉ ምክንያት እንደ ሀገር መከላከያነቱ ትውልድ ተሻጋሪ መሆኑ ቀርቶ በፓርቲ እድሜ የተወሰነ ተቋም ለመሆን በቃ። ይህ አይነቱ ችግር በመከላከያ ብቻ የተገደበ ሳይሆን ህገ መንግስቱና አስፈጻሚዎቹ ተከታታይ ስርዓቶች ትውልድ ተሻጋሪ ተቋም መፍጠር አልቻሉም። እንደዚህ በመሆኑ በቅርቡ ያስተናገድነውን ቀውስ አርግዞ ወልዷል። በዚህ ቀውስ ታሪክ ይቅር የማይለው ብዙ ወንጀል ተሰርቷል። ህይወት ረግፏል፣ ንብረት ወድሟል፣ ለማከሙም እልህ አስጨራሽ ስራም ትቷል። በዚህ የተነሳ የመከላከያ ውሎ በተሳሳተ ስሌት ከጀነራሎችና ከመከላከያም ቁርኝት እንዲኖረው ተደርጎ ከተፈጠረው ሜቴክ ጋር ሆነ። በሂደትም በተለይ የተወሰኑ ከፍተኛ አመራሮች ይዞ በመዳከም ሂደት የነበረው መከላከያ ትልቁ ተግባሩ በተለይ እንደ ቻይና፣ ራሽያና ዩክሬን ካሉ የውጭ አገሮች ጋር በማድረጉ የታንክ የመድፍና የመሳሰሉት ግብይቶች ለሚገኝ የ2% አማካይ ጉርሻ የቻይናው እንደሚጨምርም ከብዙዎች ሰምቻለሁ። ጉሮሮ ለጉሮሮ እየተናነቁ መዋል ነበር። በዚህ ምክንያት መከላከያ በልምሻ ተይዞ ስለነበር ነው ሲቪሎችና ፖለቲከኞች ፍላጎታቸውን ለሰላምና ሰላም ብቻ እንዲያከናውኑ መጠበቅ በሰውና በንብረት የሚደርስን ጉዳት መከላከል የተሳነው። የሀገራችን ቀውስና የቀውስ አዙሪት በብሔር ብሔረሰቦች በመንግስትና በተለያዩ አካላት ብቻ የተወሰነ ሳይሆን ዩኒፎርም አንድ ያደረጋቸውን እንደ መከላከያ ያሉ ተቋማትንም አዳርሷል። ታሪካችን ይህንን ሀቅ እያሳየንም እንከን የማይወጣልን አንድ ሀገር አንድ ህዝብ ነን ወዘተ እንላለን። ይህ አንሶን ብሔር ብሔረሰቦች መሆናችን ምንም የማይዋጣለት ውበታችን ብቻ ነው ብለን እንዘምራለን። በውኑ ግን በዘረኝነት በመንጋ ፖለቲካ በቂም በብቀላ የተወጠረ በቀውስና በጦርነት አዙሪት የተጠፈረ ከአዙሪት መውጫ ያጣ ታሪክ እንዳለን ተገንዝበን መፍትሄ መፈለግን ከትውልድ ትውልድ እንደሸሸን ነው። ታዲያ በዚህ እንቀጥል ወይስ መፍትሄ እናፈላል? ዶክተር ነጋ ገብረ እግዚአብሔርን ካለበት የሀብት ማማ አውርጄ ወደ አንዲት የላዳ ታክሲ ንግድ እመልሰዋለሁ። ስብሐት ነጋ ወቅቱ አቶ መለስ ዜናዊ ለህልፈት ከበቁ በኋላና አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበሩበት ጊዜ ስብሐት ነጋ ኢትዮጵያ እኮ መሪ የላትም ጠቅላይ ሚኒስትርም የላትም እያለ በተደጋጋሚ በሚዲያ ወከባ ይፈጠር በነበረበት ጊዜ ነው። በዚያን ወቅት በየቀኑ ሊባል በሚችል ሁኔታ በደህንነት መስሪያ ቤት በመሰብሰብ በማናለብኝነት በሰዎች ወይም በዜጎች ላይ በስራትም ሆነ በሌላ መልክ ግፍ የሚፈጽም ቡድን ማለትም ስብሐት ነጋ፣ ጌታቸው አሰፋ፣ ስዩም መስፍን፣ ዘርዓ ያስገዶምና አባይ ነፍሶ ሆነው ነጋ ገብረ እግዚአብሔር የሚገኝባቸውና በመንግስት መስሪያ ቤት ይሰሩ የነበሩ ሰዎች ተቦርቡሮ እያለቀ ከነበረው የመከላከያ ሚኒስቴር የኮማንዶ ልዩ ሙያ ያላቸው ወታደሮችን አሰማርተው በአንድ ወቅት በድንገት ከያሉበት ከቤታቸውና ከሚሰሩበት መስሪያ ቤት ወስደው ወደ እስር ይወረውሯቸዋል። ያኔ ነበር ንግስቲ ገብረመድን የምትባል የነጋ ገብረ እግዚአብሔር የቅርብ ዘመድ ተደናቅጣ አቤት ልትል ወደ ስብሐት ነጋ ቢሮ የበረረችው። በስብሐት ነጋ ቢሮ እንደደረሰችም ስብሐት ነጋን አግኝታ የነጋ ገብረ እግዚአብሔርን መታሰር አስመልክታ ሮሮ አቀረበችለት። ምን አድርጎ ነው ያሰርከው? ጤናም የለውም፣ ይታመማል፣ እባክህን ማረው ብላ ተማጸነችው፣ ለመነችው፣ ፊቱ ላይም አለቀሰች። የስብሐት ነጋ ምላሽ ግን አጭርና ግልጽ ነበር። ነጋ ገብረ እግዚአብሔር ቤተሰብሽ ነው ብሎ ጠየቃት። አዎ ቅርብ ቤተሰቤ ነው ብላ መለሰችለት። አከታትሎም ነጋ ገብረ እግዚአብሔር ሀብታም ከመሆኑ በፊት አንዲት ታክሲ መኪና ይዞ የሚሰራ ድሃ ነበር ይባላል፣ እውነት ነው በማለት ጠየቃት። ንግስቲም እሱን አላውቅም፣ ግን እባክ ከእስር ፍታልኝ ብዬ ልለምንህን የመጣሁት አለችው። በስተመጨረሻም ስብሐት ነጋ እንደዚህ ሲል መልስ ሰጥቶ ከቢሮ አባረራት። በይ ነጋ ገብረ እግዚአብሔር ሀብታም ከመሆኑ በፊት በአንዲት ላዳ ታክሲ እየሰራ ይኖር እንደነበር አውቃለሁ። አሁንም ጭራሽ ድሃ እንዲሆን አድርጌ አንዲት ላዳ ብቻ እንድትኖረው አደርገዋለሁ ብሎ እቅጯን ነገራት። ሰው የዘራውን ያጭዳል ይባላል። ስብሐት ነጋና መሰሎቹም የዘሩትን እያጨዱ ንግስቲና ነጋ ገብረ እግዚአብሔር በአይናቸው እያዩ ነው። ጥሩ የዘራ ጥሩን ያጭዳል። ክፋት፣ ተንኮል፣ ምቀኝነት፣ ግፍ ወዘተ የዘራ በህይወት እያለ ይቅርና ሞቶም ሬሳው እየተንቀጠቀጠ ይኖራል። በሂደትም ሬሳው ከተቀበረበት ወጥቶም ውግዘት ደርሶበት በእሳትም ሊቃጠል ይችላል። ቤተሰቡም በሱ ምክንያት እየተሳቀቁ የጨለማን ህይወት ይመራሉ። አይመስላችሁም?
ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።